እኔ ምለው አንተ ከማን ተሽለክ ነው? አንተ እኮ ስለሷ ህይወት አይመለከትም። ምክንያቱም ተፋታችሁ አይደል? ከተፋታችሁ እቺ ከፈለገችው ሰው የመሆን መብት አላት። እሷ ጋር ሲሆን ለምን ደበረክ? አንተ ጋር ሲሆን አንተ ስንት ሴት አምጥታል እዚህ ቤት ውስጥ? ከስንት ሴት ጋር ነው የምትወጣ የምትገባው? ዳኒ ግን ይመችክ፣ የምሬን ነው አቦ ይመችክ። በቃ መልሱ መልስ አይደለም የዳኒ ማለት ነው። ለዚህ እኮ ደስታ ግን እንኳን ቀረብሽ እንኳን የሆነ ልፍስፍስ የሴት እንትን ነው ያለው ማለት ነው። እና ሩታም ተመችተሽኛል። እንኳን ዳኒ አንተ ራስህ ታይታል። ታዋቂ የሆንከው በሩታ ነው። ዛሬ ገና ተናገረች ማለት ነው። አንተ እኮ እዚህ ደረጃ የደረስከው በሩታ ነው። ትላንት ነው ከቅርብ ጊዜ ማን ያቀክ ነበር? ማንም አያቀም ነበር። ሩታ ከመጣሽ ነው የታወቀው አይደል እንዴ? ስለዚህ ራስን እንደ እንትን አትስቀል። ጥርስን አረግፋለ። ማን እንዳረገፍክ ነው እሱ የምታረግፈው። እንዳያረግፍ ተጠንቀቅ። የምር ግን ዳኒ በቃ ማለት እኔ ተመችቶኛል መልሱ በጣም ነው የተመቸኝ። ሩታ ራሱ ጀግና እኮ አጫወታት። የምሬ ነው። ሌላ ጊዜ መልስ የማትመልሰው ዛሬ በጣም ነው። አብርሽ ግን በዚህ ልክ ቤቴ ምንድነው? አንተ አካበድከው ይሄን ቤት እንዴ ሚስትክ የ80 ሚስትክ ናት አይደል? መብት አላት እኮ አይደለም? ይሄ ከንብረትክ ራሱ መብት አላት። አንተ እኮ አይመለከትም። ገብተክ ከፈለገችው ሰው ጋር ተቀምጣ ብታያት ራሱ ገብተክ አይተክ ልጅህን መውጣት ነው። ከልጅ ተጫውተክ መውጣት ነው። በቃ አለቀ ጨዋታው። እዚህ ጋር እሷ ከሆነ ሰው ለምን መጣ ቤቴ ምናምን የማለት መብት የለም። የትም ቦታ ብትሄድ ምን አገባክ እንዴ? እሷ እናንተ እኮ ተፋታችኋል። ይሄ የራሷ ህይወት ነው። ገባ? ልጅን ልታይ አልከለከለችም። ቤቷ እንድትመጣ አልከለከለችም። ገብተክ ማየት ትችላለህ። ግን አንተ የሆነ ቤቴ ምንድነው? ቤቴ በረቀብክ። ይሄ ቤት ነው? ኧረ ተው። ስሙን እንኳን ለአንድ በጣም ለሚወዳት ሴት ለሚስቱ ብዙ ነገር ያደርጋል። አንተችን ቤት ስላ ቤቴ የማንም ጎረምሳ የማንም ወጠጤ አንተ ራስ እኮ የማንም ሴት የማንም ውሽሚትን አምጥተህ ቤቱ ላይ ስንት ነገር አድርገሃል። እሷ አንተን እየተከተለች ነው። አንተ እያደረክ ያለውን ነገር ነው። እሷ አንተ ጥሩ ቦታ ጥሩ ነገር እየሰራክ ብታሳያት እሷም አንተን ፈለግን ተቀጥለ ጥሩ ነገር ትሰራለች። ገባ? ይሄ የአንተ ስራ ነው። የአንተን ባህሪ ነው እሷ ያነሳችሁ ማለት ነው። እኔ ባታነሳው ደስ ይለኛል። ግን እሷን የመናገር እንትን የለም። ሙራኑ ራሱ ሊኖርክ አይገባም። አይመለከትም። በቃ ከህይወቱ አስወጣች። ከአንድ ሰው ከህይወት ያስወጥቻለሁ ካለክ እኮ በቃ አስወጥተዋል ከህይወቱ ማለት ነው። ስለዚህ ያን ነገር ማመን አለብክ። ከህይወቱ እንዳስወጣክ ማመን አለብክ። አልደረሰችብህም። ከማንም ሴት ጋር ስትሆን ከውሽሞች ጋር ስትላላት መታ ምን አለች? ምንም የተናገረች ነው። አንተ ነህ ግን ህይወቷ ውስጥ መተህ ከፈለገችው ሰው የመሆን መብት አላት። ደስታን አልፈልግም ማለት መብት አላት። ዳኒን ፈልጋሉ ማለት መብት አላት። በቃ የልጁ አባት ደግሞ እኔ ነኝ ብሏል። ልጁን ያሳድግበት አንተ ራስህ ልጅህን። እዚህ ጋር ግን በነገራት ዳኒ ልጄ ብሏል አይደለም? ልጁ ግን ልጅህን አይተክ መሄድ ትችላለህ ብሏል ዳኒ እዚህ ጋር ማለት ነው። ያዙልኝ። ልጁ የአብርሽ እንደሆነ አንዳንድ ዝንቦች ማለት ነው። እዚህ ጋር ቪዲዮን በደንብ አድርጋችሁ አዳምጡት እና ልጅን አይተክ መሄድ ትችላለህ። ተሳስቶ ይሁንኝ ይመስለኛል እንደዛ ነገር ነው። እና ከፈለገችው ሰው መሆን ትችላለች። አንተ አይመለከትም። አንተም ከፈለከው ሰው እየሆንክ አይደለም እንዴ? ምንድነው እንደዚህ የሚያደርግክ? እንዲህ የሚያንጨረጭር ቅናት ይመስላል አንዳንድ ጊዜ ወንዶች ማለት ነው። የጣሉትን ሲያነሱባቸው ማለት ነው እንደ ነብር ነው የሚያደርጋቸው። እና የጣልከው ስለተነሳ ነው። እሷ አይወልክ አንተ አንዳንድ ሴቶችን ይዘክ ነው አንደዚህ። እሷ ደግሞ 4-5 ወንዶችን ታፋጃለች። አየህ እያሳየችክ ነው በነገራችን ላይ ማለት ነው። በተግባር እያሳየች ነው። አንተ ብቻ አይደለም እኔም ማምጣት እችላለሁ እያለች ነው። አንተ እሷ ያለ እኔ መኖር አትችልም ስትለመን ያለ እሷ ሴት የለም ብላ ታስባለች ምናምን ብለህ አውርተክ ነበር። ግን እሷ አየክ እንኳን ልታስብ ዞር ብላ አላየችም። ይቅርታ ትጠይቀኛለች ለምናኝ ትመጣለች። ራስን እንደ ምንድነው ስሙ አይተክ ነበር ባለፈው ለወንድም ስትናገር ማለት ግን የታላለ መነችም እና ተዋት በቃ ልጅቷን ተዋት። መተክ ልጅን አይተም ቤቱ የኔ ነው። አንቺን አትችልም ማስወጣት። እኩል ትካፈላለች። ደግሞ ለቤት ክራይ ክራዩን እየከፈለች ከሆነ አንተ ምን አገባ? አይመለከትም። እቃው ደግሞ የመዳም ቅመሞች እቃ ነው። ወረኛ አንተም ደግሞ ሰው ትንቃለክ። የምር አንተ ከሷላ አንተ አጭር ምን አንተ ረጅም ነክ እንዴ? ድፍድፍ የምር አጭር። እንደውም ዳኒ ካንተ እኮ ይሻላል። ቀጠን ያለ የሆነ ደስ የሚል እንትን አለው አጭርም ቢሆን ማለት ነው። አንተ ከዚህ ፊት ለፊት ቦርጭ ከምን ኧረ ተው አብርሽ ተው፣ እውነት ተው። እንድንናገር አታድርግ። ሰው አትናቅ። በጣም ሰው እየናክ ነው። ካንተ እንደሚሻል አታውቅም። የምር ካንተ ይሻላል። ግን በቃ ዳኒ እኔ በጣም ነው የተመቸኝ የምር። ያ ደስታ እንደዛ ተልፈስሶ ሲወጣ ዳኒ ግን አስወጣለን። ጀግና በቃ ይመችክ። የምር እኛ የምንፈልገው እንደዚህ አይነቱ ነው። እንዳትነካብኝ የሚለው ነው የምንፈልገው ማለት ነውና በጣም ነው ደስ ያለኝ። በቃ ዳኒ እንደዛ ሲሆን እንደዛ ሲመልስላት ምን ነው ያኔ እርጉዝ እያለች በኖረ ነው ያልኩትኝ። እርጉዝ እያለች በኖረ እሱ እንደዛ ሆኖ ባየ ምናምን ብዬ ነው የተመኘሁት ማለት ነው። ብቻ ደስ ይላል፣ የምር ደስ ይላልና ያው
ደስ ይላል። እኔ ጃኔ ደስ ብሎኛል። በቃ ዳኒሻ ተመችተናል። አማቻችን አዲሱ አማቻችን ተቀብለናል። በቃ ሁሌ ከሩታ ጎን እንድትሆን ነው ምንፈልገው ማለት ነው። ምንፈልገው እንደዛ ነው። በቃ ሁሌ ከተበዳይ ጎን ሰው ለእውነት ሲቆም ደስ ይለናል። እና ትላንትና ያው ሩታ ስላልፈለገች ነው፣ እኔ ህይወት ላይ እንዲገባ ስላልፈለገች ነው። አሁን ደግሞ ፈልጋለች በቃ መጥቻለሁ ብለዋል። በእሷ ህይወት አሁን በሩታ ህይወት ዳኒን ታገኛለህ። እንግዲህ እየተንጨረጨርክ ሻይ እያፈላ ጨጓራክ ማለት ነው። እንግዲህ የአብርሽ ጨጓራ ካሁን በኋላ የሚሰራ ራሱ አይመስለኝም። ፌንት እየበላ ወደ ሆስፒታል መግባቱ ነው ማለት ነው። እንግዲህ የእሱ እንትኖች ማለት ነው ዳይፐሮች እየተጠባበቃችሁት እንዳይሞትባችሁ ማለት ነው። እና በጣም ነው ደስ ያለኝ። የዳኒ ንግግርን በጣም ተመችቶኛል። ሩታም የመለሰችለት መልስ በጣም ደስ ያለኝ። ለምን እሱ ራሱ ትላንት ራሱ አይታወቅም ነበረ። ማን ያውቀው ነበር? ማን አይቶት ነበረ? ትላንት ሩታ ስትመጣ ነው እዚህ ደረጃ የደረስከው። እንድትታይ፣ እንድትተዋወቅ፣ እንድትታወቅ ያደረገችክ ሩታ ናት። ለዚህ ሁሉ ያደረሰችክ ማለት ነው። ዛሬ ላይ አንተ ገንዘብ ስታገኝ እሷን ጥለክ ወደ ሌላ ሴት ስሌት ምናምን ትሰበራለች። ለምን አልተሰበረችም? እንዴት ከሰው ጋር ትጨመራለች? እንዴት ከሰው ጋር እንደዚህ ትሆናለች? ምናምን ያ ነገር በጣም ከንክኗል። አንተ እሷ ተጎሳቅላ ያለ አንተ መኖር እንደማትችል ለምናክ ምናምን በቃ በፊት በፍቅር ጠየቀች ምናምን ያልከው ድራማ የሰራው ድራማ ማለት ነው። እና እንደዛ እንድትሆንልህ ነበር የፈለግከው፣ ግን አልሆነችልህም። በቃ ምንም ማድረግ አይቻልም። ነቃች ልጅቷ ማለት ነው። ስለነቃች እንደዛ አልሆነችልህም ማለት ነው። እና ዳኒሻ አቦ ይመችክ፣ የምሬ ነው ይመችክ። በቃ በጣም ተመችቶኛል እኔ። ለምን በቃ ወንድ ልጅ ማለት ነው እንደዚህ ሲሆን ነው፣ ጀግና ሲሆን ነው። ማስወጣት ካለብህ አብርሽ ማስወጣት እንጂ ያለብህ ነገር ራሱ አንተ እንዳትወጣ ጥፍጥፍ አድርገህ ካውጣው። እንደው ቅጥቅጥ ባደረኩ የሆነ እውነት የሆነ ነገር ልሳደብ ነበር፣ ትቼዋለሁ፣ አልሳደብም። እና ጥፍጥፍ አርጋ 40 ግርፍ አርጋ አውጣው ከቤቱ ማለት ነው። ድጋሚ እንዳይመለስ አርገክ። እንደውም አንተ እኮ ህግ ቦታ ራሱ በዚህ ልጁን ማለት ነው ወስዳ ያለበት እንድታሳይክ እንጂ ቤቷ መተክ እንድትበጠብጣት እንትን አትልም ነበረ። ህግ ቦታ ብትሄድ ማለት ነው ውጪ ነበር ልጅን አይተክ የምትመለሰው ለ5 ደቂቃ ለ6 ደቂቃ። ስለዚህ ብዙ ፍንጥር አትበል። ብዙም ቤቴ ያትበል። ፎቶዎችን ሰቅለሽ ብትሰቅ የአንተን ፎቶ መስቀሉ አንደው ስህተት ነው። ሩታ ያወጥተሽ ሽንት ቤት ጣዩ፣ ቆሻሻ ዙባላ ውስጥ ጣዩ። እውነቴን ነው፣ ዙባላ ጣዩ። ቅጥል አድርጊው፣ እንደው በቃ ይውጣልሽ። እኛም ራሱ እንደ ቆረጠልሽ እንድናይ ማለት ነው። ፎቶን አቃጢው፣ ቅጥል አድርጊው በክብሪት ማለት ነገር ደግሞ አቃጥለሽ እንዳትመጪ። ጉድ እኮ ነው። እና ፎቶን አቃጢው የኔ ውድ። ምን ያደርግልሻል የሱን ፎቶ እያየሽ? ሮዲያ ምንም አይሰራም እኮ እንደዚህ አይነት ሰው ኖሮ ማይጠቅምም ሄዶ ማይጎዳም ማለት ነው። እና ይህንን ማወቅ አለብን። ኖሮ ማጠቅምም ሄደ ማትጎዳም። ወንድ አያጫውትክ። ጥርስን ነው ማረግፍ ምናምን፣ ጥርስን እንዳያረግፍ። አረግፋለሁ ስትየው ለአንዳንዴ አረግፋለሁ እየተባለ ማለት ነው መርገፍም አለና ራስን ተጠንቀቅ። ጥንቃቄ ማድረግ አለብን ለራስክ ማለት ነው። ራስን እንደ ጀግና አቲ። ደስታ ግን በጣም ፈሽፋሻ ነው። በነገራችን ላይ ፈሽፋሻ አይገልጸውም። የምር ፈሽፋሻ ነው። በጣም ፈሽፋሻ ነው። እና በዚህ ልክ ፈሽፋሻ አትሁን።